እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ የዝንጅብል ሻይን ብትጠጡ በሰውነታችሁ ላይ ምን ለውጦችን ታያላችሁ፣ ምን እንደሚከሰት በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በየቀኑ የዝንጅብል ሻይን መጠጣት በሰውነታችሁ ላይ የተለያዩ ተጽዕኖዎች ሊኖሩት ይችላል። አብዛኛዎቹ ጠቃሚ ናቸው፣ ነገር ግን እንደ ጤናችሁ ሁኔታ መጠንቀቅ ያለባችሁ ጥቂት ነገሮችም ይኖራሉ። በየቀኑ የዝንጅብል ሻይን መጠጣት የሚያስገኘውን አዎንታዊ ድንቅ ጥቅሞችን ልንገራችሁ። አንደኛ፣ የምግብ መፈጨትንና የአንጀት ጤናን ያሻሽላል። ዝንጅብል ምራቅን፣ ሐሞትን እናም የምግብ መፈጨት ኢንዛይሞችን በማነቃቃት ምግብ በቀላሉ እንዲፈጭ ያደርጋል። የሆድ መነፋት፣ የጋዝ፣ የሆድ ድርቀትና የምግብ አለመፈጨት ችግሮችን ለመቀነስ ይረዳል። የሆድ መረበሽ ወይም ደግሞ ማቅለሽለሽን በተለይም በጉዞ ህመም ወይም ደግሞ በጠዋት ህመም ጊዜ ያረጋጋል። ሁለተኛ፣ የበሽታ መከላከል ስርዓትን ያጠናክራል። ዝንጅብል እንደ ጂንጀሮል ያሉ ጠንካራ ጸረ ተዋሲያን እና አንቲኦክሲዳንት ባህሪያት ያላቸውን ባዮ አክቲቭ ውህዶችን ይዟል። በየቀኑ መጠጣት ሰውነታችሁ ጉንፋን፣ ፍሉ እናም ኢንፌክሽኖችን ለመዋጋት ሊረዳው ይችላል። ሶስተኛ፣ ኢንፍላሜሽንን እናም ህመምንም ይቀንሳል። ዝንጅብል ተፈጥሯዊ አንቲ ኢንፍላማቶሪ ነው። ስር የሰደደ ኢንፍላሜሽንን ወይም ደግሞ ብግነትን የሚያስከትሉ መንገዶችን ይከላከላል። ከአርትራይተስ የሚመጣን የመገጣጠሚያ ህመም ሊያረጋጋ፣ የጡንቻ ህመምን ሊቀንስና የወር አበባ ቁርጠትንም ሊያቃልል ይችላል። አራተኛ፣ የልብ ጤናንም ይደግፋል። አዘውትሮ የዝንጅብል ሻይን መጠጣት መጥፎ ኮሌስትሮልን ኤልዲኤልን እናም ትራይግሊሰራይድን ሊቀንስ ይችላል። የደም ዝውውርን በማሻሻል የደም መርጋትና የልብ በሽታ ስጋትንም ይቀንሳል። አምስተኛ፣ የደም ስኳርንም ያረጋጋል። ጥናቶች እንደሚያመለክቱት ዝንጅብል የኢንሱሊን ሴንሲቲቪቲን ያሻሽላል እናም የደም ስኳር መጠንን የበለጠ የተረጋጋ እንዲሆን ይረዳል። ይህ ለቅድመ የስኳር በሽታ ወይም ደግሞ አይነት 2 የስኳር በሽታ ላለባቸው ሰዎች ጠቃሚ ሊሆን ይችላል፣ ነገር ግን ሁልጊዜም በሐኪም መሪነት መሆን አለበት። ስድስተኛ፣ ክብደትን ለመቆጣጠርም ይረዳል። ዝንጅብል ሜታቦሊዝምን ያፋጥናል እናም የካሎሪ ማቃጠልን በትንሹ ሊጨምር ይችላል። ከጤናማ አመጋገብና የአካል ብቃት እንቅስቃሴ ጋር ሲጣመር የምግብ ፍላጎትን በመቆጣጠር እናም የምግብ ፍላጎትን በመቀነስ ክብደት መቀነስን ይደግፋል። ሰባተኛ፣ የአእምሮ እናም የስሜት ሁኔታንም ያሻሽላል። በዝንጅብል ውስጥ የሚገኙት አንቲኦክሲዳንት ንጥረ ነገሮች የአንጎል ሴሎችን ከኦክሲዲቲቭ ስትረስ ይከላከላሉ። በየቀኑ መጠጣት የማስታወስ ችሎታን፣ ትኩረትን እናም የነርቭ ዲጀነሬቲቭ ሁኔታዎች ስጋትን ሊቀንስ ይችላል። እንደ ኮርቲሶል ያሉ የጭንቀት ሆርሞኖችን በማመጣጠን ጭንቀትንናም ፍርሃትንም ሊቀንስ ይችላል። ስምንተኛ፣ የቆዳ ጤናንም ይደግፋል። የዝንጅብል አንቲ ኦክሲዳንቶች ፍሪ ራዲካሎችን በመዋጋት የእርጅና ምልክቶችንም ይቀንሳሉ። አንቲ ኢንፍላማቶሪ ውጤቶቹ ደግሞ የቆዳ ላይ ብጉርንናም የቆዳ መበሳጨትንም ለማረጋጋት ይረዳሉ ማለት ነው። ስለዚህ እነዚህን ጥቅሞችን ታገኛላችሁ። በየቀኑ የዝንጅብል ሻይን እየጠጣችሁ በጊዜ ሂደት በሰውነታችሁ ላይ ምን እንደሚፈጠር ደግሞ በዝርዝር ልንገራችሁ። መጠጣት በጀመራችሁ ከቀን 1 እስከ 3 ቀን የምታዩት ፈጣን ለውጦች ከምግብ በኋላ የሆድ መነፋት፣ ጋዝ ወይም ደግሞ የምግብ አለመፈጨት እፎይታ ሊሰማችሁ ይችላል። በተለይም የማቅለሽለሽ ወይም የጉዞ ህመም ካለባችሁ ጨጓራችሁ የበለጠ የተረጋጋም ይሆናል። ዘና ለማለትና ጭንቀትን ለመቀነስ የሚረዳ ሙቀትና የሚያረጋጋ ስሜትም ይኖራችኋል።
የዝንጅብል ሻይን መጠጣት ከጀመራችሁ ከአንድ ሳምንት በኋላ ደግሞ የምግብ መፈጨታችሁ ይሻሻላል። የሆድ ድርቀት፣ የሆድ መነፋት ወይም የሆድ ህመም ያነሰ ይሆናል። የኃይል መጨመርም ይኖራችኋል። የሜታቦሊዝም እና የደም ዝውውር ትንሽ መነቃቃት የበለጠ ንቁ ያደርጋችኋል። ኢንፍላሜሽንም ይቀንሳል። ትናንሽ ህመሞች፣ ቁርጠት ወይም ደግሞ መድረቅ ያነሰ ስሜት ሊሰማችሁ ይችላል። ጉንፋንንም እየተዋጋችሁ ከሆነ ፈጣን ማገገምም ሊሰማችሁ ይችላል። የዝንጅብል ሻይን መጠጣት ከጀመራችሁ ከሁለት እስከ 3 ሳምንታት ውስጥ ደግሞ የበሽታ መከላከል ስርዓታችሁ ይጠናከራል። አንቲኦክሲዳንት ንጥረ ነገሮች እንደ ጂንጀሮል እናም ሾጋውል የመከላከያ ውጤቶችን መገንባት ይጀምራሉ። ይህም ተደጋጋሚ ጉንፋን ወይም ደግሞ በፍሉ የመያዝ እድልን ይቀንሳል። ቆዳችሁም መሻሻል ይጀምራል። ከደም ዝውውርናም ከመርዛማ ንጥረ ነገሮች መወገድ የተነሳ የፊት እብጠትም እየቀነሰ እና የበለጠ ተፈጥሯዊ ብርሃንም ይኖረዋል። የደም ስኳር ሚዛናችሁም ይረጋጋል። አንዳንድ ሰዎች የስኳር ፍላጎት መቀነስና የበለጠ የተረጋጋ ኃይልን ያስተውላሉ። የወር አበባ ቁርጠት ለሴቶችም እፎይታ በተከታታይ ጥቅም ላይ ሲውል የምታዩ ይሆናል ማለት ነው። የዝንጅብል ሻይን መጠጣት ከጀመራችሁ በአንድ ወር ውስጥ ደግሞ ኮሌስትሮል እና የልብ ጤናችሁ ይሻሻላል። መጥፎ ኮሌስትሮል ኤልዲኤል ሊቀንስና የደም ግፊትም ሊረጋጋ ይችላል። የመገጣጠሚያ እናም የጡንቻ እፎይታም ይኖራል። የየቀኑ አንቲ ኢንፍላማቶሪ ተግባር ስር የሰደዱ ህመም እናም የመገጣጠሚያ መድረቅን ለመቀነስ ይረዳል። ክብደት መቆጣጠርንም ድጋፍ ይሰጣል። የምግብ ፍላጎት የበለጠ ቁጥጥር ሊደረግበት ይችላል እናም ሜታቦሊዝም የበለጠ ንቁ ሆኖ ይሰማችኋል። የተሻለ ትኩረትና ስሜትም ይኖሯችኋል። የጭንቀት ሆርሞኖች መቀነስ እናም የተሻሻለ የአንጎል የደም ዝውውር የአእምሮ ግልጽነትን ይደግፋሉ። የዝንጅብል ሻይን መጠጣት በጀመራችሁ ከ3 ወራት በኋላ ደግሞ በአጠቃላይ የበሽታ መከላከል ላይ የሚታይ ልዩነት ይኖራል። ብዙም አለመታመም ወይም ደግሞ በፍጥነት ከህመም ልታገግሙ ትችላላችሁ። የረጅም ጊዜ የምግብ መፈጨት ጥንካሬም ይኖራል። ስር የሰደደ የምግብ አለመፈጨት ወይም ደግሞ የአሲድ ሬፍለክስ ስጋት ይቀንሳል ከመጠን በላይ ካልተጠጣ። ዘላቂ አንቲ ኢንፍላማቶሪ ውጤቶችም ይኖራሉ። የአርትራይተስ ህመም፣ ስር የሰደደ ኢንፍላሜሽን እናም የቆዳ መቅላት እንኳን ሊቀንስ ይችላል። ጠንካራ የልብ መከላከል አቅምም ይገነባል። የረጅም ጊዜ በየቀኑ የዝንጅብል ሻይ መጠጣት የልብና የደም ቧንቧ በሽታ ስጋትን ለመቀነስ አስተዋጽኦም ሊያደርግ ይችላል። የዝንጅብል ሻይን መጠጣት በጀመራችሁ ከ6 ወራት በኋላ ደግሞ ለበሽታዎች የበለጠ የመቋቋም አቅም ይኖራችኋል። የበሽታ መከላከል ስርዓት ጥቅሞች ከጊዜ ወደ ጊዜም ይጨምራሉ። ጤናማ ሜታቦሊዝምም ይኖራችኋል። የተረጋጋ ክብደትን፣ የደም ስኳርን እናም ኮሌስትሮልንም ይደግፋል። የቆዳ እርጅናም ይቀንሳል። አንቲ ኦክሲዳንቶች ኮላጅንን ይከላከላሉ እናም የኦክሲዲቲቭ ስትረስን ወይም ደግሞ ውጥረትን ይቀንሳሉ ማለት ነው። ስለዚህ የዝንጅብል ሻይን በምጠጡበት ጊዜ በየጊዜያት እነዚህን ድንቅ ለውጦችን ታስተውላላችሁ ማለት ነው። አስተውሉ። ጥቅሞቹ ቀስ በቀስ እየጨመሩ የሚሄዱ ናቸው። ነገር ግን በቀን ከ2 እስከ 3 ስኒ በላይ ከጠጣችሁ እንደ የደረት ማቃጠል በተለምዶ ሄርትበርን የምንለው የጨጓራ መረበሽ ወይም ደግሞ የደም መቅጠንን የመሳሰሉ የጎንዮሽ ጉዳቶች ሊያጋጥሟችሁ ይችላል። ስለዚህ መጠንን ማወቅ አስፈላጊ ነው ማለት ነው። ከመጠን በላይ ከጠጣችሁ ሊከሰቱ የሚችሉ የጎንዮሽ ጉዳቶች የምንላቸው ማለትም በየቀኑ የዝንጅብል ሻይ መጠጣት በአብዛኛው በመጠኑ ከሆነ ከ1 እስከ 2 ስኒ ከሆነ አስተማማኝ ነው። ግን በጣም ብዙ ከጠጣችሁ የሚከሰተው ጉዳት የደረት ማቃጠል ሄርትበርን ወይም ደግሞ የጨጓራ መረበሽ በተለይም በባዶ ሆድ ከወሰዳችሁ እንደነዚህ አይነት ችግሮች ይከሰታል። የደም መፍሰስ ስጋት መጨመር ይከሰታል። ዝንጅብል ደምን ስለሚያቀጥን እንደ ዋርፋሪን ወይም ደግሞ አስፕሪን ያሉ
የደም ማቅጠኛ መድኃኒቶችን ከወሰዳችሁ መጠንቀቅ ይኖርባችኋል። ደምን የማቅጠን ውጤት አለው። ስለዚህ ከልክ በላይ ከጠጣችሁ የደም መቅጠን ሊከሰት ይችላል። ማለትም የደም መፍሰስ አደጋ ሊከሰትባችሁ ይችላል ማለት ነው። እንዲሁም የደም ስኳርና የደም ግፊት መቀነስም ሊከሰት ይችላል። ይህ ለብዙዎቹ ጠቃሚ ቢሆንም ደረጃችሁ ግን በጣም ዝቅተኛ ከሆነ የማዞር ስሜት ወይም ደግሞ ድክመትን ሊያስከትል ይችላል። ከባድ ከሆነ ራሳችሁንም ልትስቱ ትችላላችሁ። የአለርጂ ምላሽም ሊከሰት ይችላል። ይህ ግን አልፎ አልፎ የሚከሰት ችግር ነው። ታዲያ በየቀኑ እንድትጠጡ የሚመከረው መጠን ምን ያክል እንደሆነ ልንገራችሁ። በቀን ከ1 እስከ 2 ሲኒ ወይም ደግሞ ከ2 እስከ 4 ግራም ትኩስ ዝንጅብልን ወይም 1 የሻይ ማንኪያ የዝንጅብል ዱቄትን መጠቀም በአጠቃላይ ደህንነቱ የተጠበቀ። ነፍሰ ጡር ሴቶች ደግሞ በቀን ወደ 1 ሲኒ መገደብ አለባቸው። ማቅለሽለሽን ቢረዳም ወይም ደግሞ ቢያስታግስም በጣም ብዙ መጠጣት የማህፀን መኮማተርን ሊያስከትል ይችላል። የሐሞት ጠጠር፣ የደም መፍሰስ ችግር ካለባችሁ ወይም ለደም ስኳር ወይም ደግሞ ለደም ግፊት መድኃኒትን ከወሰዳችሁ ሁልጊዜ ዶክተራችሁን ብታማክሩ ተመራጭ ነው ማለት ነው። በአጠቃላይ በየቀኑ የዝንጅብል ሻይን መጠጣት የምግብ መፈጨትን፣ የበሽታ መከላከልን፣ የልብ ጤናን፣ የአእምሮ ተግባርንና ቆዳን ሊያሻሽል ይችላል። እንዲሁም ኢንፍላሜሽንን እናም ህመምንም ይቀንሳል ማለት ነው። ከመጠን በላይ ብቻ አትውሰዱ። መጠነኛነት ወይም ደግሞ መጠንን ማወቅ አስፈላጊ ነው። በቀን ከ1 እስከ 2 ሲኒ ከጠጣችሁ በቂ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።